ታሪካችን የሚጀምረው በአንድ በኩል በፈራረሱ ቤቶች፣ በሌላ በኩል ደግሞ ሰው በሌለባቸው ጭር ያሉ መንገዶች በሞሉባት የዴትሮይት ከተማ ነው። እነዚህ ሶስት ወጣቶች የከተማዋ ሰለባዎች ናቸው። አንደኛ መኒ የቡድኑ መሪና ጉልበተኛ ነው። ሁሉንም ነገር በገንዘብና በኃይል የሚለካ ለምንም ነገር የማይፈራ ይመስላል። ሁለተኛ ሮኪ የዚህ ሁሉ ታሪክ እምብርት ናት። እናቷ ግዴለሽና በየቀኑ አዳዲስ ወንዶችን ወደ ቤት የምታመጣ ናት። ሮኪ የምትኖረው ለታናሽ እህቷ ሲባል ነው። ከዚህ ሲኦል ውስጥ ወጥታ እህቷን ይዛ ወደ ካሊፎርኒያ የባህር ዳርቻ ለመሄድ ታጥቃ ተነስታለች። ሶስተኛ አሌክስ ከሶስቱ ይልቅ አስተዋይና ፈሪ የሚመስለው እርሱ ነው። አባቱ የጥበቃ ድርጅት ውስጥ ስለሚሰራ የቤቶችን ቁልፍና የደህንነት ኮድ በቀላሉ ያገኛል። አሌክስ ይህንን የሚያደርገው ለገንዘብ ብቻ ሳይሆን ለሮኪ ካለው የተደበቀ ፍቅር የተነሳ ነው። አሌክስ ሁል ጊዜ የሚሰርቁት ዕቃ ዋጋው ከ$10,000 እንዳይበልጥ ጥንቃቄ ያደርጋል። ምክንያቱም ከዛ በላይ ከሆነ ወንጀሉ ከባድ ስለሚሆን ነው። ነገር ግን መኒ አንድ መረጃ ይዞ መጣ። አንድ ያረጀ ቤት ውስጥ $300,000 ጥሬ ገንዘብ አለ አላቸው። ይህ ገንዘብ የመጣው ከአንድ አሳዛኝ ታሪክ ነው። የቤቱ ባለቤት የሆነው ያ አይነ ስውር ሽማግሌ ብቸኛ ልጁን በአንድ ባለጸጋ ሴት መኪና ተገጭታ ትሞታለች። ያቺ ሴት እስር ቤት እንዳትገባ ቤተሰቦቿ የከፈሉት የካሳ ገንዘብ ነው ያ ሁሉ $1,000። አሌክስ መጀመሪያ ላይ ይሄ አይሆንም አደገኛ ነው ብሎ ተከራከረ። ነገር ግን መኒና ሮኪ ካልሆነ ሞተን እንገኛለን አሉ። ሮኪ ይህ የመጨረሻ ዕድላችን ነው፣ ይህንን ካገኘን ከዚህ ከተማ ለዘላለም እንጠፋለን ስትለው አሌክስ በሐሳቧ ተስማማ። ቤቱ የሚገኝበትን ሰፈር ለማየት ሄዱ። ሰፈሩ የሚገርም ነው። በዙሪያው ያሉ ቤቶች በሙሉ ባዶ ናቸው። ጎረቤት የለም፣ የሚሰማ ድምፅ የለም። ሽማግሌው በዛ ሰፈር ውስጥ ብቻውን የቀረው ብቸኛ ሰው ነው። አይነ ስውር ነው። ሰፈሩ ጭር ያለ ነው። ማንም አይሰማንም ብለው ደመደሙ። እኩለ ሌሊት ሆነ። ሶስቱም ወደ ቤቱ ተቃረቡ። ሽማግሌው ውጭ ተቀምጦ የሚወደውን ውሻውን እያሻሸ ነበር። ልጆቹ በዝምታ ተመለከቱት። ሽማግሌው ወደ ውስጥ ሲገባ መኒ ውሻውን ለማደንዘዝ ስጋ ውስጥ መርፌ ወጋና ወረወረለት። ውሻው ስጋውን በልቶ ሲዘረር አሁን ጊዜው ነው አሉ። አሌክስ የቤቱን የደህንነት ሲስተም አቋረጠው። መኒና ሮኪ ወደ ውስጥ ለመግባት ሲሞክሩ ግን ቤቱ ልክ እንደ ምሽግ የታሸገ መሆኑን አዩ። ሁሉም መስኮቶች በብረት ተከልለዋል። በመጨረሻም ሮኪ በላይኛው ፎቅ ላይ ያለች ትንሽ መስኮት ክፍት ሆና አገኘች። እሷ ቀድማ ገባችና በሩን ከፈተችላቸው። ቤቱ ውስጥ ሲገቡ ያለው ድባብ ይረብሻል። አሮጌ ዕቃዎች፣ የልጁ ፎቶዎችና የሞተ ዝምታ። ሽማግሌው በላይኛው ፎቅ ላይ ተኝቷል። መኒ ሽማግሌው የሚተኛበት ክፍል ውስጥ ጋዝ በመርጨት እንቅልፉ እንዲከብድ አደረገው። አሁን ገንዘቡን መፈለግ ጀመሩ። መኒ አንድ በቁልፍ የታሸገ በር አገኘ። ገንዘቡ ያለው እዚህ ውስጥ ነው ብሎ አመነ። አሌክስ አታደርገው፣ ድምፅ ያሰማል ቢለውም መኒ አልሰማውም። መኒ ሽጉጡን አወጣና የቁልፉን መቆለፊያ በጥይት መታው። ባንክ! ያ ድምፅ በቤት ውስጥ አስተጋባ። ሽማግሌውም ከእንቅልፉ ነቃ። እዚህ ድረስ ከመጣችሁ አይቀር ቪዲዮን ላይክ አድርጉት፣ ሰብስክራይብም አድርጉልኝ። ወደ ታሪኩ ስንመለስ ያ የጥይት ድምፅ የቤቱን ዝምታ ሰነጠቀው። ሮኪና አሌክስ በፍርሃት ተገትረው ቀሩ። መኒ ግን ምንም አያመጣም በሚል ትዕቢት ሽጉጡን እንደያዘ በሩን ሊከፍት ይሞክራል። መኒ ሮኪንና አሌክስን ወደ ጓዳ እንዲደበቁ በምልክት ነግሯቸው እርሱ ሽጉጡን አቀባብሎ ቆመ። አንድ እርምጃ ብትራመድ እገድልሃለሁ ብሎ ጮኸበት። ሽማግሌው ግን አልቆመም። እንዲያውም ድምፁ የት ጋር እንደሆነ ለማወቅ ጆሮውን ቀጥ አደረገ። መኒ በድንጋጤ ሽጉጡን ወደ ላይ ተኩሶ ለማስፈራራት ሞከረ። ሽማግሌው ግን አልተሸበረም። በረጋ መንፈስ እዚህ ውስጥ ማን አለ አለው። መኒ ድምፁን ቀይሮ እኔ ብቻ ነኝ፣ ገንዘቡን ስጠኝና
እወጣለሁ አለው። ሽማግሌው ግን ሁኔታው ገባው። ድንገት በከፍተኛ ፍጥነት ወደ መኒ ተወረወረ። መኒ ሽጉጡን ሊጠቀም ሲል ሽማግሌው እጁን ይዞ ጠመዘዘው። ሽማግሌው መኒን በኃይል አንቆ ያዘው። ሮኪና አሌክስ በአቅራቢያቸው ባለው ቁም ሳጥን ውስጥ ተደብቀው ይህንን ትዕይንት በመስታወት ቀዳዳ እያዩ ነው። ትንፋሻቸው ቆሟል። ሽማግሌው መኒን ሌላ ማን አለ ብሎ ጠየቀው። መኒ ጓደኞቹን አሳልፎ ላለመስጠት እኔ ብቻ ነኝ አለው። ሽማግሌው ግን ምንም አልራራለትም። በአንድ እጁ አንቆ ይዞት በሌላ እጁ የራሱን ሽጉጥ ወደ መኒ አፍ ውስጥ ከተተው። መኒ እዛው ተዝረፍርፎ ወደቀ። ሮኪ ጩኸቷን ለመደበቅ አፏን በእጁ አፈነች። እንባዋ እየፈሰሰ የጓደኛዋ ደም ወደ ተደበቀችበት ቁም ሳጥን ስር ሲፈስ ታያለች። አሁን ጨዋታው ተቀይሯል። ይሄ ስርቆት ሳይሆን የህልውና ትግል ሆኗል። ሽማግሌው መኒ መሞቱን ሲያረጋግጥ መጀመሪያ ያደረገው ነገር ቢኖር ወደ ዋናው በር መሄድ ነው። ሮኪና አሌክስ ሊያመልጡ የሚችሉበትን ብቸኛ በር በብዙ ቁልፎች ቆለፈው። ከዚያም እያንዳንዱን መስኮት በብረት መዝጊያዎች ዘጋጋቸው። አሁን ቤቱ ወደ ግዙፍ የብረት ሳጥን ተቀይሯል። ሽማግሌው ወደ መኒ አስክሬን ተመልሶ መጣ። ኪሱን መበርበር ጀመረ። የመኒን ስልክ አውጥቶ ሰበረው። በዚህ መሃል ግን የሮኪ ጫማ ወለሉ ላይ ያለውን ደም ረገጠችውና ትንሽ የጭቃ ድምፅ አሰማች። ሽማግሌው ድንገት ቆመ። ጆሮን ወደ ቁም ሳጥኑ አዞረ። ሽማግሌው ሌላ ድምፅ ሰማ። ውሻው ከውጭ ሆኖ መጮህ ጀምሯል። ሽማግሌው ትኩረቱ ተከፋፈለና ወደ ውጭ ወጣ። ሊያመልጡ የሚችሉበትን መንገድ ሲፈልጉ መኒ የከፍተው የሞከረውን በር አዩት። ሽማግሌው ከፈተው። ያ በር ወደ ምድር ቤት የሚወስደው ደረጃ ነበር። ደረጃውን ወርደው ጨለማው ምድር ቤት ውስጥ ገቡ። እዛ ግን የሚያገኙት ነገር ከገንዘብ በላይ የሚያስደነግጥና የሽማግሌውን እውነተኛ ማንነት የሚያጋልጥ ነበር። ሮኪና አሌክስ ወደ ምድር ቤቱ ደረጃዎች እየተንቀጠቀጡ ወረዱ። ምድር ቤቱ ውስጥ ያለው አየር ይከብዳል። አቧራና የሻገተ ሽታ አፍንጫን ይበሳል። ሮኪ በሞባይል ስልኳ መብራት አካባቢውን ማየት ጀመረች። በዛ ጨለማ ውስጥ ግን ያዩት ነገር ገንዘብ አልነበረም። በምድር ቤቱ ጥግ ላይ አንድ ትንሽ ክፍል አለ። ክፍሉ በጠንካራ የብረት አጥር የታጠረ ነው። ሮኪ መብራቷን ወደዛ ስታበራ አንድ ሰው አየች። አንዲት ሴት። ሴቷ በሰንሰለት ታስራለች። አፏ በጨርቅ ተለጉሟል። አይኖቿ በፍርሃት ፈጥተዋል። ይቺ ሴት ማን እንደሆነች ሮኪ ወዲያው ገባት። ሽማግሌው ልጄን በመኪና ገድላብኛለች ብሎ የከሰሳትና የካሳ ገንዘብ የከፈለችው ባለጸጋ ሴት ነች። ሽማግሌው ግን በገንዘቡ አልረካም። ሴቷን አፍኖ አምጥቶ እዚህ ምድር ቤት ውስጥ እንደ እንስሳ አስሯታል። አሌክስ በድንጋጤ ደርቆ ቀረ። ይሄ ሰውዬ እብድ ነው፣ ወዲያው መውጣት አለብን አላት። ሮኪ ግን ብቻዋን አልተዋትም ብላ ሴቷን ለመፍታት መታገል ጀመረች። ሰንሰለቱን ለመስበር ሲሞክሩ ከላይ የከባድ ጫማ ኮቴ ተሰማ። ሽማግሌው ተመልሷል። ወደ ምድር ቤቱ እየወረደ ነው። ሮኪና አሌክስ ከታሰረችው ሴት ጋር አብረው ተደበቁ። ሽማግሌው ወደ ክፍሉ ገባ። ሽማግሌው በድንገት ሽጉጡን አወጣና ወደ ጨለማው መተኮስ ጀመረ። ሮኪ፣ አሌክስና ያቺ ሴት ለማምለጥ ወደ ሌላኛው በር ሮጡ። ሽማግሌው ድምፃቸውን ተከትሎ ይተኩሳል። በዚህ ትርምስ ውስጥ ግን አንድ አሳዛኝ ነገር ሆነ። ሽማግሌው በስህተት ተኩሶ የገደለው ያቺን ሊያድናት የሚሞክራትንና ታስራ የነበረችውን ሴት ነበር። አሁን ሽማግሌው የሚያጣው ምንም ነገር የለም። ሙሉ በሙሉ ወደ ገዳይነት ተቀየረ። ሽማግሌው በቁጣ ተነሳ። ወደ ምድር ቤቱ የኤሌክትሪክ ሳጥን ሄደና ዋናውን ማብሪያ ማጥፊያ አጠፋው። አሁን ምድር ቤቱ ወደ ድቅድቅ ጨለማ ተቀይሯል። ሮኪና አሌክስ ምንም ማየት አይችሉም። ሽማግሌው ግን አሁን እኩል ሆነን አላቸው። በዛ ጨለማ ውስጥ እርሱ ንጉሥ ነው። ሮኪና አሌክስ በግድግዳው እየተዳበሱ መውጫ ሲፈልጉ፣ ሽማግሌው ግን ከጀርባቸው ደርሶ ነበር። ሽማግሌው አሌክስን ይዞ ከግድግዳ ጋር አጋጨው። ሮኪ ጓደኛዋን ለማዳን ብትሞክርም ሽማግሌው በኃይል ገፈተራት።
አሌክስን በጩቤ ወጋውና መሬት ላይ ዘረረው። ሮኪ ብቻዋን ቀረች። በጨለማ ውስጥ እየተሳበች የጓደኞቿን ደም እየረገጠች ለማምለጥ ትሞክራለች። አሁን የሚቀጥለው ጥያቄ ሮኪ ከዚህ ሲኦል በሕይወት ትወጣለች ወይስ የሽማግሌው ቀጣይ ሰለባ ትሆናለች? ሮኪ ራሷን ለመከላከል ብትሞክርም እርሷ የፈለገችውን ያህል ብትታገልም ሽማግሌው ካለው የጦርነት ልምድና ከደረሰበት ቁጣ የተነሳ ጉልበቱን ልትቋቋመው አልቻለችም። በከባድ ጡጫ መታትና ራሷን ስትስት እዛው አሰራት። ሮኪ ስትነቃ ራሷን ልክ እንደዛች ሴት በሰንሰለት ታስራ አገኘችው። ሽማግሌው ከፊት ለፊቷ ቆሟል። ፊቱ ላይ ምንም አይነት ርህራሄ የለም። ሽማግሌው ማውራት ጀመረ። ልጄን የገደለችው ሴት አሁን ሞታለች አላት። ሽማግሌው ልጁ ስለሞተችበት ብቻ ሳይሆን ልጁን የሚተካለት ሌላ ሰው እንደሚፈልግ ነገራት። ያቺን ሴት ያሰራት ለበቀል ብቻ ሳይሆን በምትክ እንድትወልድለት ነበር። አሁን ግን ያቺ ሴት ስለሞተች ሽማግሌው ሮኪን ተመለከታት። አንቺ ነሽ የገደልሻት፣ ስለዚህ አንቺ ትተኪያታለሽ አላት። ይህ ትዕይንት ማንኛውንም ተመልካች የሚቀፋውና የሚያስደነግጠው የታሪኩ ክፍል ነው። ሽማግሌው አንድ መርፌና የላስቲክ ቱቦ ይዞ መጣ። ሮኪ እየጮኸችና እየተንቀጠቀጠች እባክህ ልቀቀኝ ብላ ብትለምነው እሱ ግን አንቺ ሌባ ነሽ፣ ቤቴ ውስጥ ገብተሽ የወሰድሽውን ትመልሻለሽ አላት። ሽማግሌው ሮኪን በኃይል ሊደፍራት አልፈለገም። ከሞራል አንጻር ሳይሆን በራሱ መንገድ የልጁን ዘር ለማስቀጠል ነው። ይህ ክፍል የሽማግሌው አእምሮ ምን ያህል እንደተሰበረና እንደጨለመ ያሳየናል። ሽማግሌው ሊያደርግ ያሰበውን ጉድ ሊፈጽም ሲል በድንገት አንድ ድምፅ ተሰማ። አሌክስ አልሞተም ነበር። ቆስሎ ቢሆንም በጭንቅ ተስቦ መጥቶ ሽማግሌውን በድንገት መታው። አሌክስ ሽማግሌውን አደንዝዞ ሮኪን ከሰንሰለቱ ፈታት። ሁለቱም በፍጥነት ላይኛው ክፍል ሲሮጡ አሁን ዓላማቸው ገንዘቡ አይደለም፣ ነፍሳቸውን ማዳን ብቻ ነው። ነገር ግን ሽማግሌው ቤቱን በደንብ ስለሚቆልፈው በቀላሉ መውጫ ማግኘት አልቻሉም። ሮኪና አሌክስ ወደ ዋናው በር ደረሱ። በመጨረሻም ወደ ሳሎኑ ሲደርሱ ሽማግሌው እንደገና መጣ። ሽማግሌው በዚህ ጊዜ ሽጉጡን ይዞ ነበር። አሌክስ ሮኪን ወደ መስኮቱ ገፋትና ሂጂ አላት። በዚህ ጊዜ ሽማግሌው ተኮሰ። ጥይቱ አሌክስን ደረቱ ላይ መታው። አሌክስ በመስኮቱ መስታወት ላይ ተዝረፍርፎ ወደቀ። ሮኪ አሁን በቤት ውስጥ ብቻዋን ቀረች። ሮኪ ጓደኛዋ ሲሞት ስታይ ለቅሷን አቆመች። በፍርሃት ፋንታ ቁጣ ተተካ። ሽማግሌው ወደ እርሷ እየመጣ ነው። ሮኪ አሁን አንድ ብልሃት መጠቀም አለባት። በቤቱ ግድግዳ ላይ ያለውን የአላርም ሲስተም አየችው። ሽማግሌው መስማት ባይችልም ድምፅ ሲበዛ ግን ንዝረቱንና ግርግር ግራ እንደሚያጋባው አውቃለች። ሮኪ የቤቱን የደህንነት ደወል ወይም አላርም በሙሉ ኃይሏ ከፈተችው። ቤቱ ባልታሰበ የጩኸት ድምፅ ተሞላ። ሽማግሌው አይነ ስውር ስለሆነ ዋና መሳሪያው ጆሮ ነበር። አሁን ግን ያ አስፈሪ ድምፅ ጆሮውን አደነቆረው። ግራ ተጋባ። የት መሄድ እንዳለበት ጠፋው። ሮኪ ይህንን አጋጣሚ ተጠቀመች። በከባድ የብረት መዶሻ ሽማግሌውን በኃይል መታችው። ሽማግሌው ሚዛኑን ስቶ በምድር ቤቱ ክፍት በር በኩል ቁልቁል ተንከባሎ ወደቀ። ሮኪ አሁን የምትፈልገውን ገንዘብ ይዛለች። የጓደኞቿን አስክሬን በዛው ትታ ደም በደም ሆና ከዛ ሲኦል ቤት ወጣች። ውጭ ያለው አየር ቀዝቃዛ ነው። ገና ጎህ እየቀደደ ነው። ሮኪ በሩጫ ወደ ቤቷ ሄደች። ታናሽ እህቷን ወሰደችና ወዲያውኑ የዲትሮይትን ከተማ ጥላ ለመጥፋት ወደ ባቡር ጣቢያ መራች። ሮኪ ከእህቷ ጋር በባቡር ጣቢያው ተቀምጣ የካሊፎርኒያ ባቡርን እየጠበቀች ነው። እህቷ በጣም ደስተኛ ናት። ሮኪ ግን ውስጧ ሰላም አይደለም። ድንገት በጣቢያው ባለው የቴሌቪዥን ዜና ላይ የአንድ ቤት ምስል ታየ። የዛ ሽማግሌ ቤት። ዜና አቅራቢዋ እንዲህ ትላለች። ዛሬ ማለዳ በአንድ አይነ ስውር አረጋዊ ቤት ውስጥ ዝርፊያ ሲካሄድ 2 ሌቦች ተገድለዋል። ባለቤቱ ጥቃቱን መክቶ ሌቦችን ቢገድልም
እሱም ቆስሎ ወደ ሆስፒታል ተወስዷል። አረጋዊው ሌላ ምንም አይነት ንብረት እንዳልተሰረቀ ለፖሊስ ተናግሯል። ሮኪ ይህንን ስትሰማ ደነገጠች። ሽማግሌው ለምን ገንዘቡ እንደተሰረቀ ለፖሊስ አልተናገረም? ምክንያቱ ግልጽ ነው። ገንዘቡ እንደተሰረቀ ከተናገረ ፖሊስ ሮኪን መፈለግ ይጀምራል። ሮኪ ከተያዘች ደግሞ ሽማግሌው በምድር ቤቱ ያሰራትን ሴትና ያደረገውን ጉድ ሁሉ ታጋልጣለች። ሽማግሌው የራሱን ሚስጥር ለመጠበቅ ሲል ሮኪንና ገንዘቡን ዝም ብሎ ተዋቸው። ባቡሩ መጣ። ሮኪ እህቷን ይዛ ወደ አዲሱ ሕይወቷ ተሳፈረች። ፊቷ ላይ ግን የድል ስሜት ሳይሆን የፍርሃትና የጸጸት ጥላ ይታያል። ተመልካቾቻችን ታሪኩ እዚህ ላይ ያበቃል። ይህንን ቪዲዮ ከወደዳችሁ ላይክ ማድረጋችሁን እንዳትረሱ።